ሞታችሁ? የ12 ዓመት ልጅ እንዴት ነው ማትሞተው? ኖርማሊ ነፍስ ነበራት አሉ። ሆስፒታል ብታደርሳት ኖሮ ትተርፍ ነበር። የት አረጓት? እኔ በጣም የገረመኝ የት አረጓት ነው። አረ ተውኝ እስቲ የት አረጓት? እኔ ይሄ ነው በቃ ጥያቄ የሆነብኝ። እንቅልፍ አልወስድ ያለኝ ራሱ የት አረጓት? አሳ ጎድጓሪ ዘንዶ ያወጣል አሉ። በጆን ዳንኤል ላይ ጆን ዳንኤልን ከዚህ ከሚዲያ እናጠፋዋለን ብላ ከአዶናይ ጋር አዶናይ ለብቻው ሽልማቱን ምንንም ለመውሰድ ለሚቀጥለው ማለት ነው ጆን ዳንኤልን ትከሻዋለሽ ምናምን ብሎ እንዲህ ብለሽ በይ ብሎ እንትን ድራማውን አሰርቷት ጎንደር ላይ የኔ እናት ድራማው ከሽፎ ይሄው እኛም አንላቀቅም። ምንድነው ወዴት ነው ስንል ይሄው እዚህ ላይ ደረስን። አንቺ እባብ ነሽ። ኃጢአትሽ ብቅ ብሎ ወጣ። አሁን ገና ትታነቂያለሽ። እኔማ የሙሙ ጉዳይ መስሎኝ አያገባኝም። የሙሙ ጉዳይ መስሎኝ ሙሙ ላይ ሰብሰብ ብዬ ምን አይነት ሙሙ ቢሆን ነው እንደው ይሄ ሙሙ ምን አይነት ቢሆን ነው ብዬ እንዲህ የተጨነቁበት ብዬ እላለሁ። ለካ እናንተ በወንጀል ተጨማልቃችኋል። ወይ አደወረት ልሁን እንጂ ተውኝ። ይሄማ በዩቱብ እኮ ነው መወራት ያለበት። በዩቱብ ጀምራ ሊያልስ ደባት እንዴ! አሁንም ጭንቀት ላይ ናት። ገና ታብዳለች። እኔ አንድ ነገር ልንገራችሁ። ባይዘዌ የሆነ ወንጀል ውስጥ ተሳስታችሁም ሆነ ምን ብላችሁ ስትገቡ ከደበቃችሁ ማለት ነው ነገሩ እየረዘመ ያንን ወንጀል ለመሸፈን ሌላ ነገር ትሰራላችሁ። ወርቅ የራስሽን አታይ። ምንድነው የራሴን ማየው? ምን ይልኝ? አረ የራሴን ለምን አለው? የሰውን ማየው ሙሙማ የራሴን ማጥሩ አይደለም እንዴ ብዬ ነው ማየው እንዴ። እኛ ሙሙ ለማየት አቤት ግን እኛ እግዚአብሔርን ነው የምላችሁ። እኛ ኢትዮጵያን ወሬ እንደምንወድ ማለት ነው ምንም ነገር አንወድም። እና እኔ ሱክ ከዚህ እስከዛ ከዚህ ኢትዮጵያ ምንድነው ነገሩ? ምንድነው እንደዚህ ያስፈራቸው? ምንድነው? አረች ልጅ ምንድነው የምትሰራው ብዬ እኔ ደግሞ ሱክ የኔ እናት ኦነራ ሆና ቁጭ ጉድ አረ የሁሉም ነው የሚወጣው እላችኋለሁ። ሰዎቹን ስማቸውን አንጥራ። ስም አልጠራንም። ዛሬ ነግራችኋለሁ። ለምን ማስፈራሪያ ስለደረሰኝ ከሞትኩኝ ማለት ነው። አይታወቅም እኮ ላውራ እኮ ነው፣ ግን ስም አንጠቅስም። ታሪኩ ነው። ዘፈኑን ልትወርጉም ወይስ እንትኑ ይሻላል? ኧረ አውሪቶ ላይ እኔ የምለው ታሪኩ ይሻላል። ዘፈኑን ልትወርግም ታሪኩ የምትሉ አንዳንድ ቁጥር ጻፉ። እንትን ዘፈኑን ተርጉሚልን የምትሉት ማለት ነው። ሁለት ቁጥር ጻፉ። ዘፈኑ
የጓገለ ማኪያቶ ይጠጣል ወይ ለወሬ? አይ እኔ ስም አልጠራም። በቃ ታሪኩ ስላላችሁ 5000 ይግባና አወራለሁ። 5000 ይግባ 5000 በቃ ታሪኩን አወራለሁ። ቆይ እንትን እንዳትሉ እንዳታቋርጡኝ፣ ምንም ነገር እንዳትጽፉ እሺ። ከመጀመሪያው ታሪኩን እግዚአብሔርን በደንብ አዳምጪኝ። ክሪዝ ያንቺ ዘመር ናት ልጅቷ፣ ተጎጂዋ አማራ ናት። 5000 3000 ገብቷል። በቃ ታፕ እያረጋችሁ ላውራላችሁ። ኢትዮጵያ ውስጥ አሁን ያለው ግርግር ማለት ነው የተፈጸመው ነገር የሆነ ጊዜ ላይ የሆነች ልጅ በጥቁር መኪና ከሰዎች ጋር ከተማው ወደ ወለጋ ትሄዳለች። 100,000 ይግባ። እሺ ይግባ ካልሽ ክሪዝ አለች። በቃ ክሪዝ አለች። ታፕ አድርጉ። በቃ እስከዛ ይረጋጋልኝ። ሆ የበለውት አይ አታውሪ። ታፕ ይደረግ። እሺ እሺ በሉ ታፕ አድርጉ። ላውራላችሁ ሙ ኦኬ። ቶሎ ታፕ አድርጉ እንዳይቆራረጥብኝ። ታፕ አድርጉና ታሪኩ ካሜራም ያላችሁ ቶሎ ካሜራችሁ እንደቀን አድርጉና ማለት ነው። ስም አልጠራም። ስም ታይ ወርቄ አይ ሙ ይወራል። ስም አልጠራም። ምን ነው ሙ ስም አልጠራም። እንትን አልልም። ታሪኩን ታውቁታላችሁ። የተፈጸመው የዛሬ ዓመት ነው፣ የዛሬ 2 ዓመት መሰለኝ። ኧረ እዚህ ቤትማ አስገቡም እንደዚህ። ቲክቶክ ሲኝ ስጡ። ምንድነው ቲክቶክ ሲኝ ይቆራረጣል? ይሄ ነው ቲክቶክ ሲኝ። እኔ እኮ አላውቅም እኮ ምን ይደረጋል? ውሸታም ለምትለው ማለት ነው። አይመለከተኝም። ማመን የራሳችሁ ጉዳይ ነው። ለትምህርት ነው ማወራላችሁ። እኔም ስንቀዠቀዥ ነው እንዲህ ትላንትና ሳልተኛ ቀኑን ሙሉ ደሜን ተፍቼ የመጣሁት። እሺ እና ትላንት ገብቼ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ከዛ በኋላ የኔ እናት ማታ ላይ ነው እንደውም የእንቅልፍ መድኃኒት ወስጄ ነው የተኛሁት። እኔ ከዚህ በኋላማ የእንቅልፍ መድኃኒት መጀመሬ ማይቀር ነው፣ ማበዴ ማይቀር ነው። የእናንተ ታሪክ ያሳብዳል። እኛ ምን አገባን? ከዚህ በኋላ በማንኛውም ሰው ታሪክ ውስጥ ላልገባ። የፈለገ ነገር ብታመጡ ብትፈርጡ ማለት ነው። እውነት ለመናገር ሁለተኛ ያልኩበት ታሪክ ይሄ ስለሆነ እነግራቸዋለሁ። የሚዲያ ሰዎች በአብዛኛው ኢትዮጵያ ውስጥ ያሉት ወንጀል አለባቸው እና በጣም ነው ያዘንኩት። አዎ እኔም መድኃኒት በቃ ከዚህ በኋላ ጀምራለሁ። አሁን ሰኞ ቀጠሮ ይዣለሁ። በቃ ኧረ በስመ አብ እንደ ቲክቶክ እያለማ እኔ እንትን ምንድነው ስሙ ምንድነው ይባለው ሄጄ ቢያንስ ከ10 ሰዓት ከ12 ሰዓት በላይ መተኛት አለብኝ። እንቅልፌን አጣሁ እኮ እናንተ። ትላንትና እኮ ነው የተኛሁት መድኃኒት ወስጄ። የምሬን ነው የምነግራችሁ እውነት። እና በቃ ስንት ነው እስኪ ሞላ ያልሽው ክሪዝ? ስንት ይሙላን ያልሽው?
10,000 ነው ያልሽው? ይሄው 10,000 ሊሞላ 5 ምን ነው የቀረው? ክሬዝ ናት የምትወስነው። 10,000 ይሄው 5 ነው የቀረው። ኦኬ በቃ ላውራላችሁ ባካችሁ። አይውላችሁ የሆነ ጊዜ ላይ ተይ እባክሽ አንቺ ደግሞ አትጨምሪብኝ። እኔ ራሱ ልፈነዳ ነው። አይታወቅም ማስፈራራ ስለደረሰኝ ማለት ነው። ከሞትኩኝም ከጠፋውኝም አይታወቅም። ሊያዘጉብኝ ይችላሉ። ከዛ በፊቴ ራሱ ላልመጣ እችላለሁ። አንቺ ደግሞ ለማን አወራለሁ? በኋላ ይዞ ልሞት እንዴ? ምንድነው የምትይው? ማስፈራሪያ ደርሶኛል። ለዚህ ተናግሬ ልሙት እንጂ እንዴ? ታው እንጂ እንዴ? ይኸውላችሁ ታሪኩን እንትን ብላችሁ የሄደችዋን ልጅ ስታውቁ ማለት ነው አስገባችኋለሁ። ዲስከስ ማድረግ ትችላላችሁ። ማን ነው ወደዛ ሄዶ በምን ጊዜ ነው ለምንድን ነው ማን ነው ተባባሪው ማን ነው ምናምን የሚለውን እናንተ ተመራመሩ። እና እላችኋለሁ የሆነች ልጅ በመጀመሪያ ጊዜ ቪዲዮ ትሰራለች። በሆነ ቋንቋ ቪዲዮ ትሰራለች። ከዛ በዛ ቋንቋ እነ የብሔር ፖለቲከኞች ይቃወሟታል። ከዛ ደግሞ እነዚህ የብሔር ፖለቲከኞች ምን ያመጣሉ ይሉና ብር ያላቸው ሰዎች በጥቁር መኪና አጅቦ ወደ ወለጋ ሚባል ክፍለ ሀገር ይወስዳታል። ለቀምት ከተማ ሊደራርሱ ስትል አንድ ኮረዳ ልጅ ህፃን ልጅ ምታምር ልጅ ማለት ነው ድክ 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 እያለች ትሄዳለች። ከዛ ስታምር ይላል አንዱ። እንግዲህ አየው ትልቅ የትልቅ ቁሌታም ይድፋክ ስታምር ይልናሉ። እቺ ልጅ ካልነፋው ይላል። አጠገብ የነበረችዋ ወደዛ የምትወሰደዋ ልጅ ደግሞ የቲክቶከር ታዋቂ ናት አሉ። ታዲያ ምን ችግር አለው? ሰላም ልበላት ትላለች። አማርኛ ካልቻለች ችግር ሊፈጠር ስለሚችል ምናምን ሲባል ሃይ እንትና ደህና ነሽ እንዴት ነሽ ምናምን ስትል ሃይ እንትና ስሟን ትጠራትና ልጅቷ ለካ ቲክቶክ ትጠቀማለች። ከዛ አላችሁ ሃይ ምን እንዴ አማርኛ ትቻለሽ? ወይኔ ነይ ምናምን ነይ በቃ እንትን ልበልሽ ምናምን ነገር ነይ ሰላም ልበልሽ ልቀፍሽ ምናምን ትላትና አሉ። መኪና ውስጥ ግበት ልጅቷ ስቶፕ ላቁም ይቅር ከዛላችሁ አንቺ ስም አይጠራም መጠራት የለበትም። ከዛላችሁ እንግዲህ ወደ ወለጋ ከተማ ውስጥ ይደርሳሉ። በዛኑ ቀን ልጅቷ ማብራቸው ትሆናለች። ከዛ እዛንተን ብለን ደርሰን እንመልስሻለን ይሏታል። እሺ ትላለች። ያው ልጅቷን ስላየቻ ተሳስቼ ስም ልጠራ ነበር። ከዛላችሁ ልጁ እዛው መኪና ውስጥ ይነካካታል ልጅቷን። ልጅቷ ደግሞ አውርዱኝ ትላለች። ነገሩ አልጣማትም መሰለኝ። ከዛ አይ ችግር የለውም እንመልስሻለን እኔ እኮ አለው ምናምን ትላታለች። ከዛ በቃ የት ነው እንዴት ነሽ ምናምን ስትላት እንዲህ ነው የምኖረው ምናምን ብላ አወራቻሉ። ያው እንግዲህ ከማን ጋር እንደምትኖር እነሱ ራሳቸው ይተርትሩ። ከዛ ልቹ ያንኑ ቀን ለቀምት ደርሰው ሳያድሩ ምን ሳይሉ በመኪናው በምን በሚያክል በጥቁር መኪና ልጅቷን ከኋላ በምን እንዳደነዘዙ እኔ እንጃ አስተኝተው አዲስ አበባ ልጅቷ ስትነቃ የሆነ ግብድዬ ቤት ተደርጎ ጨዋታው ተደርጎ ሁሉ ነገር አልቆ ስትነቃ ያቺ ሰላም ያለቻት ልጅ አጠገቧ ናት ያለችው።
ከዛ ለሁለተኛ ጊዜ እንትን አክምባሎ ሰበራ የሚባል ነገር አለ አይደል እንደሱ ነገር እንዲደረግ ከዛ እቺ የቲክቶከሯ ቆንጅየዋ ያ ነገር እንዲደገም ከተደገመ አያማትም ነው እንትን አትልም ተብሎ ማለት ነው። ያው ከዛ የሆነ መድኃኒት የሆነ የሚጨስ የሚጠጣ ብቻ የሆነ ነገር እናንተ ታውቁታላችሁ። ከዛላችሁ አጅሪት ስትደነባበር ዶዜውን አብዝታ ስጥት ለራሷም ውስድ እናንተ ይመለሳል። ለቀንት ተደርሳ አይመለስም ይላል ፈስከለር ይደረሳል ይመለሳል። ለቀምት የትን ሩቅ መሰለክ እንዴ ጅል። ከዛላችሁ ስም እንዳትጽፉ እንትን እንዳትሉ ታሪኩን የምታውቁ ሰዎች እንትን መጻፍ አይቻልም። ከዛ እሷም ውስድ ልጅቷንም ስጥት መጠጣቸውንም ጥጥት ያደርጉና ልክ እንደ ጆክ ማለት ነው እንደ ቀልድ አያችሁ የሚወሰደው ነገር ምን ያህል አይምሮ እንደሚያስት ማለት ነው። ልጅቷ በዛ መሃል ትንፋሿ መጥር ሁሉ ነገሯ ጥር ሲል ያው ወንድ ነው ጥሎ ሲሄድ አጅሪት አብራ ትቆያለች። ስትነካት ምንም ትንፋሽ የለም ምንም ነገር የለም። ከወሰደችው ነገር ጋርና ከጠጣችው ነገር ጋር ማለት ነው። ከጠጣችው ነገር ጋር ትደናገጥና ወደ ራሷ እየተመለሰች ይሆን አላውቅም። ልጅቷ ምንም አተነፍስም። ወይኔ ጉዴ ወይኔ ሞተች እንዲሆነች ብላ ደውል ወደ ሌላ ሀገር ለምታምናቸው ሰዎች ደውል አርጋ ይኸው እስቲ ያሳየኝ ምናምን ሲሏት እንደዚህ ምናምን እያደረገች ታሳያለች። ከዛና አሁን ምን ይደረግ በቃ ዝም በይ ተረጋጊ ምናምን ይሏታል። ተረጋጊ ምናምን ይሏታል። ከዛ በኋላ ተረጋጊ ምናምን ብሎ ልጅቷ አጅሪት ልጅቷ እንደዛ ሆና አጠገቧ ተኝታ አድራ ጧት ስትነሳ ልጅቷ የለችም በህይወት። ይሄ ሚስጥር ምን አናደዳችሁ? መሳደብ እኮ እኔ ስም እኮ አልጠራውም እኮ ስም ጠራው እንዴ? ከዛ ምን ማድረግ አለብኝ ስትል ስታማክር በዝም በይ ካለበለዚያ ትልቅ ችግር እኛም ችግር ውስጥ እንገባለን። ልጅቷ ሕክምና ብትሄድ ኖሮ ትታርፍ ነበር። ሌሊቱን በሙሉ ነበረች እኮ ሁለቱም እንትን ስላሉ እኮ ነው ስለወሰዱና ስለጠጡ ነው። ትታርፍ ነበር። በስቶባት ነው ዶዜው በስቶባት ነው። በዛ ላይ ደግሞ እንትን ምንድነው ስሙ አስቢ የ12 ዓመት ልጅ ያንን ሁሉ ተደርጋ ያ ሁሉ ወንድ ተጫውቶባት እንዴት ነው ማትሞቶ? ከዛላችሁ አጅሬት ምን ማድረግ አለብኝ ይባልና ተደዋውለው በዝም በይ በስልክም ብዙ አታውሪ እንዲህ አይነት ነገር ይተላለች። አንዷ ትልቅዬ ሴትዮም አለችበት። ትልቅዬ ሴትዮ በዝም በይ ካለበለዚያ እስር ቤት ትገቢያታለሽ። ሄደሽ እስር ቤት ያለ ሰው የሆነ ሰው አለ ሄዳ በእንትን አማከረች። ስታማክር እሱም ምክር ሰጥቷል። ኧረ ያልሰጠሁት ምክር የለ። ከዛላችሁ ያው ወደዛ ወደ ወለጋ ወሳጁ ያው እንግዲህ እንትን ወጣቶችን እንትን ይላል። ወጣቶችን በትልቅ እንትን ይላል፣ ያሰለጥናል፣ ያግዛል፣ ያበረታታል። የወጣቶች መከታ ምናምን ወጣቶቹ
አለቁ። የኢትዮጵያ ወጣቶች አለቁ። ከዛ ሚስጥሬ ስትፈልግ እሰጥሃለሁ ይባባሉና ይደራደሩናሉ። ከዛ በኋላ ሌላውም አለ ብዙ ነገር አለ። ከዛ በኋላ ሬሳውን የት እንዳረጉት አላውቅም። አሁን ጥያቄ እኔ የልጅቷ ሬሳ የት ገባ? ይሄ ነው ጥያቄ። የኔ ጥያቄ ይሄ ነው። የኢትዮጵያ መንግስት አዳነች አበቤ ልጆችን እየወሰዱ እንደዚህ ሲያስደርጉ ምን ሲሉ አዲስ አበባ ውስጥ ትላልቅ ቤት 2 ቤት 3 ቤት የሚከራዩት ወይ ደግሞ ማለት ነው የሆነ ሰዓት ላይ ገንዘብ የሌላቸው ሰዎች የሚተኮሱት ማለት ነው። የሚተኮሱት ምን የሚሉት ኬት አምጥተው ነው። በጣም ውድ ሰፈር የሆነ ተከራይቶ ምን ብሎ ምናምን መቼም በቲክቶክ ብቻ አይደለም ቤተሰብ የላትም። እሱ ነው የኔም ጥያቄ። በጣም ገርሞኛል። በጣም የገረመኝ አንደኛ ቤተሰብ የላትም ወይ፣ ሁለተኛ ምንድነው የሚባለው ስሙ ሬሳው የት ሄደ? የት ገባ ሬሳው? የት ገባ? እሱን ፖሊስ ያጣራሙ። እኔ ስለሱ ውስጥ አልገባም፣ ግን የት ገባ? ይሄንን ማለት ነው ይሄንን በደንብ አጣርተው የሚሰሩትን ስራ ግልጽ ቢያደርጉልን። ደግሞ ሌላው ደግሞ ማለት ነው በየናይት ክለብ ዋሉ ይሸጣሉ። እና ማለት ነው እኔ አሁን ምንድነው መሰላችሁ ለምን እቺ ሴት ተይዛ ለምን አይጣራም? ምን ትላላችሁ? እስቲ ጻፉ አንዳንድ ቁጥር ማለት ነው። እቺ ሴት ተይዛ ለምን አይጣራም? ማንም ይኖርበት ማንም እንትን ይበል ማለት ነው። እቺ ሴት ተይዛ በደንብ ተመርምራ ምንድነው ህይወትሽን የሚያስፈራሽ የሚያሰጋሽ ምናምን ተብሎ ማለት ነው ከሚደበቅ ምን ከሚል እናንተ የተባበራችሁትም ሰዎች ማለት ነው ምንም ማድረግ ስለማንችል ነው። ባይዘዌ ለህግ ማለት ነው ለህግ አሳልፎ አለመስጠት ራሱ ወንጀል ነው። ግን እኔ አልፈርድባችሁም። ገባችሁ? ምን ቤተሰብ ከሌላት ይክዳሉ። ቤተሰብ ከሌላት ይክዳሉ። ግን ማለት ነው ልጅቷ የአማራ ልጅ መሆኗን ተናግራለች። የኦሮሞም ልጅማ ብትሆን ኖሮ እናወጣው ነበር። የአማራ ልጅ ናት አሉ ልጅቷ። እንግዲህ ወይ ከቤተሰቧ ጋር ለምትኖረው ወይ ደግሞ አላውቅም። እንግዲህ ወለጋ መግቢያ ላይ ነው የተባለው የተገኘችው ልጅቷ የአማራ ልጅ ናት። ባይዘዌ ለእንደዚህ አይነት ጉዳይ ያቺ ሴት የምታቀርባቸው ልጆች ማለት ነው ወደ ሰሜን ያሉትን ልጆች ስለሆነ አረ ኦሮሞ ናት አይደለችም። ኦሮሞ አይደለችም። በደንብ ስላጣራው ነው። ኦሮሞ አይደለችም። ማነክ በርዱ ኦሮሞ አይደለችም። የአማራ ልጅ ናት። እንግዲህ ቤተሰብ የላት ይሆናል ወይ ደግሞ ቤተሰቦቿ ልጅ ጠፍቶብናል ብሎ እንግዲህ ወደ ላይ እግዚአብሔርን እየለመኑ እየጠየቁ ይሆናል። ወይ ደግሞ አንድ ትሆናለች ለቤተሰብ ወይ ቤተሰቧ የለም ወይ ደግሞ አላውቅም። እኔ እንግዲህ አላውቅምና ባይዘዌ ነገሩን ዘግቼው ዝም ልል ነበረ። ማስፈራሪያችሁ ስለበዛብኝ ማለት ነው ልንገራቸውና ልሙት ብዬ ነው። እና ማለት ነው
እና ማንም ቢሰድበኝ ማንም እንትን ቢለኝ ማለት ነው አይመለከተኝም። ታሪኩ ግን ይሄ ነው። ፎቶ ብቻ ሳይሆን ኤልዛ ልጅቷ ፌንት ሰርታ ቪዲዮ ሁሉ አለ። ይሄን ቪዲዮ አያወጡትም እነሱ ግን ቪዲዮ አለ። እሺ የኔ ቆንጆ እና ማለት ነው በዛ ሰዓት በተደናገጠች ሰዓት ወደዛ አዙራ ወደ ልጅቷ ያሳየቻቸው ሰዎች ይዘዋል። ገባችሁ ጓደኞች ምናምን ማለት ነው። እና ይሄ ነው ጌታ ካለ ነው ጌታ ካለ ነው የምትያዘው እንትን የሚለው ቤተሰቦቿ የሚገኙት። ቤተሰብ ከሌላት ይክዳሉ፣ ባይዘው ይክዳሉ። እና ምንም ያልመሰለኝ የአማራ ልጅ ናት ስለተባለ ነው። ልጅቷ ሞታለች ወይ? አዎ ሞታለች መሲ። እና ታዲያ እንደዛ ያ ሁሉ ወንድ ተጫውቶባት ልትተርፍ ነው? እና ይሄ ነው የሚያሰጋቸው፣ ሌላ ነገር የለም። ይሄ ነው የሚያሰጋቸው፣ ይሄ ነው ታሪኩ። እና ይሄ ነው ዲፕሬሽን ውስጥ ያስገባው። እንትን የሚሸጡት ነገር አለ። በቃ ይሄ ነው። እና በኮሚሽን ነው ስራው፣ ኮሚሽን ታውቃላችሁ። በብር ነው። ለዛ ነው ትላንትና ልጆቻችሁን ጠብቁ ያልኩት። እሺ 10 ምናምን የሆኑትን ምናምን ጠብቁ ያልኩት ማለት ነው። ለዛ ነው። እና የተነካኩ ናቸው ኤልሱ፣ ሁሉም ተነካክቷል። የሆነ እንትን ይላሉ፣ ይዛዛታሉ። ይሄንን ካረክሽ፣ ይሄን ካወጣሽ፣ ይሄንን ታሪክሽን አወጣብሻለሁ፣ ይሄንን እንትን ካልሽ አንቺ ነሽ ይሄንን መድኃኒት የሰጠሽኝ፣ የሚጨሰውን እንደምትሸጪ አጋልጥሻለሁ ይባባላሉ። ይሄ ነው ታሪኩ። ሌላ ነገር ምንም የለም። አትፈልጉ።